ሁለተኛ ኤግዛምፕል ማለት ነው። ሁለተኛ ኤግዛምፕል ሴት ሲ የተባለ ማን ይዟል? አንድ ሁለት 3 ይዟል። ሴት ዲ ደግሞ የተባለ 1 2 3 ይዟል። አንድ እንደ ኖት የምትወስዱት ወይም ደግሞ እንደ ማስታወሻ ልትሉት ትችላላችሁ እናንተ። ሪፒቲሽን ከሆነ ሪፒቲሽን ምንም ትርጉም የለው። ሴት ላይ ሪፒቲሽን ምንም ትርጉም የለው። ለምሳሌ ሴት ኤ የተባለ ሴት ዋን ቢባል ይሄ ማለት በሌላ አባባል አንድ ዋን ብቻ ነው። ስንት ኤሌመንት አለው ቢባል አንድ ኤሌመንት አለው ብቻ ነው ብዛቱ ራሱ የሚታየው። ስለዚህ ሪፒቲሽን ምንም ትርጉም ስለሌለው በሌላ አባባል እዚህ ጋር ያለችዋን ሲን ምን ብለን መጻፍ እንችላለን ማለት ነው። እዚህ ጋር ሲን ምን ብለን መጻፍ እንችላለን? 1 2 እና 3 ብለን መጻፍ እንችላለን። ምክንያቱም አንድ ሁለት የተደገመ ትርጉም የለውም፣ እንደ አንድ መውሰድ እንችላለን። ሁለት ጊዜ የተደገመ እንደ አንድ እንወስደዋለን። ስለዚህ 1 2 3 ብለን መድገም ማለት መጻፍ እንችላለን። ይሄ ደግሞ ማለት ማን ነው? በሌላ አባባል እዚህ ጋር ከማን ጋር እኩል ነው ማለት ነው? ከዲ ጋር። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማቴማቲክስ ክላስ ተጀምሯል። በዛሬው ክላሳችን ሁለተኛ ክላሳችን ነው። በዛሬው ሌሰናችን ደግሞ ከባለፈው ሌሰናችን የቀጠለ፣ ባለፈው ሌሰናችን ስለ ምን አይተናል? ታስታውሱ ከሆነ ስለ ሴት በደንብ አይተን ነበር። ሴት ምንድነው የሚለውን በደንብ አይተናል። ከዛ በኋላ ኢምፒቲ ሴት ምንድነው የሚለውን አይተናል በደንብ። ከዛ በኋላ ደግሞ ኤሌመንት የሚለውን አይተናል። ኤሌመንት ሲምቦሉ ምን እንደሆነ አይተናል። እነዚህን በዋናነት እነዚህን ኮንሴፕቶች በመጀመሪያው ሌሰናችን ላይ በደንብ እንዳየን ታስታውሳላችሁ አይደለ? በጣም አሪፍ። በዛሬው ሌሰናችን ደግሞ ስለ ሪሌሽንሽፕ አባውት ወይም ደግሞ ሪሌሽንሽፕ አመንግ ሴትስ በሚለው ሌላችን 4 ሜን ኮንሴፕቶችን እናያለን። የመጀመሪያው ኢኳል ሴት ምንድን ነው? ሁለት ሴቶች ኢኳል ናቸው የሚባሉት ምን ሲሆኑ ነው? ሌላኛው ደግሞ ሁለት ሴቶች ኢኩቫለንት ናቸው የሚሆኑት ምን ሲሆኑ ነው? ሌላኛው ደግሞ ስለ ሳብሴት እና መጨረሻ ላይ ፕሮፐር ሳብሴት። እነዚህን 4 ሜን ኮንሴፕቶች በዛሬ ሌሰናችን በደንብ የምናየው ይሆናል። እስከ መጨረሻው ድረስ አብራችሁ ሆኑ። ቻናላችንን ደግሞ ሰብስክራይብ አድርጉ። ከዛ በተጨማሪ ደግሞ ቴሌግራም ቻናላችንን ጆይን አድርጉ። ጥያቄዎች አሉ፣ ወርክሺቶች አሉ። በደንብ እናንተንም መለማመጃ ይሆናችኋል። እናንተም በደንብ ትለማመዳላችሁ። ቻናላችን ላይ የቴሌግራም ቻናላችን ጆይን አድርጋችሁ ጥያቄዎች በየጊዜው ስለሚለቀቁ ከነሱ እየወሰዳችሁ እናንተም ፕራክቲስ ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ሌሰናችን እንግባ ማለት ነው። ባለፈውም ከዛ ሁለት ሴቶች የመጀመሪያው ኮንሴፕት ምንድን ነው? የመጀመሪያው ኮንሴፕት ስለ ኢኳል ሴት የሚለው ይሆናል ማለት ነው። ምን ሲሆኑ ነው ሁለት ሴቶች ኤ እና ቢ፣ ሴት ኤ የተባለ እና ሴት ቢ የተባለ ሁለት ሴቶች ኢኳል ናቸው ሲባል በዚህ ሲምቦል ነው የሚገለጹት። ምን ሲሆኑ ነው ሁለት ሴቶች ኢኳል ናቸው የሚባሉት? ምን ሲሆኑ ነው የሚለውን እናያለን። ከዚህ ከዴፊኒሽኑ እንደምናየው ቱ ነን ኢምፒቲ፣ ሁለት ነን ኢምፒቲ ማለት ባዶ ያልሆኑ ስብስቦች፣ ባዶ መሆን የለባቸው። ባዶ ታስታውሱ ከሆነ ኤሌመንት ኢምፒቲ ሴት ማለት ምን ነበር ያለው? ምንም አይነት ኤሌመንት የሌለው ከሆነ ኢምፒቲ ሴት ይባላል ብለናል አይደለ? በውስጡ ምንም ኤሌመንት የሌለው ማለት ነው። እነዚህ ሁለቱ ሴቶች ኢኳል ለመሆን መጀመሪያ ባዶ መሆን የለባቸውም። ሁለቱ ሴቶች ኤ እና ቢ is said to be equal ነን ኢምፒቲ ሆነው ኢኳል ነው የሚሆኑት ምንድነው? if they have exactly the same elements and write like this ማለት ምን ማለት ነው? ኤም ቢም አንድ አይነት ኤሌመንት መያዝ አለባቸው ማለት ነው። በውስጥ ላይ ያሉት ኤሌመንቶቹ ተመሳሳይ መሆን አለባቸው ወይም ደግሞ አንድ አይነት መሆን አለባቸው ማለት ነው። ምን ለመሆን? ኢኳል ለመሆን። ለምሳሌ አሁን ኤግዛምፕሉን ኤ የተባለ ሴት ይሄ ነው፣ ቢ የተባለ ሴት ደግሞ ይሄ ነው። ኤ በውስጡ የያዘው ማንን ይዟል? ፒን ይዟል፣ ኪውን ይዟል፣ አርን ይዟል፣ ኤስን ይዟል። በተመሳሳይ ቢ ደግሞ ማንን ይዟል? ኪውን ይዟል፣ አርን ይዟል፣ ፒን ይዟል፣ ኤስን ይዟል። አሁን ሁለቱን ስታዩዋቸው ኮንቨርስ ታደርጓቸው ምናልባት የኦርደር ጉዳይ ካልሆነ በስተቀር ውስጥ ላይ ያሉት ኤሌመንት በሙሉ አንድ አይነት ናቸው ማለት ነው አይደለም? ምን ይባላሉ? ኤ እና ቢ ምንድን ናቸው? ኢኳል ሴት ተብለው ይጠራሉ ማለት ነው። ስለዚህ ሁለት ሴቶች ኢኳል ናቸው የሚባሉት በውስጣቸው የያዙት ኤሌመንት አንድ አይነት ከሆነ እሱ ምን ይባላሉ? ኢኳል ሴት ተብለው ይጠራሉ ማለት ነው። ግልጽ ነው አይደለም? በጣም አሪፍ። ለምሳሌ እናየው እስከ እዚህ ጋር
ሁለተኛ ኤግዛምፕል ማለት ነው። ሁለተኛ ኤግዛምፕል ሴት ሲ የተባለ ማን ይዟል? አንድ ሁለት ሁለት ሶስት ይዟል። ሴት ዲ ደግሞ የተባለ አንድ ሁለት ሶስት ይዟል። ሶ አንድ እንደ ኖት የምትወስዱት ወይም ደግሞ እንደ ማስታወሻ ልትሉት ትችላላችሁ እናንተ። ሪፒቲሽን ከሆነ ሪፒቲሽን ምንም ትርጉም የለው። ሴት ላይ ሪፒቲሽን ምንም ትርጉም የለው። ለምሳሌ ሴት ኤ የተባለ ሴት ዋን ቢባል ይሄ ማለት በሌላ አባባል አንድ ዋን ብቻ ነው። ስንት ኤሌመንት አለው ቢባል አንድ ኤሌመንት አለው ብቻ ነው ብዛቱ ራሱ የሚታየው። ስለዚህ ሪፒቲሽን ምንም ትርጉም ስለሌለው በሌላ አባባል እዚህ ጋር ያለችዋን ሲን ምን ብለን መጻፍ እንችላለን ማለት ነው። እዚህ ጋር ሲን ምን ብለን መጻፍ እንችላለን? አንድ ሁለት እና ሶስት ብለን መጻፍ እንችላለን። ምክንያቱም አንድ ሁለት የተደገመ ትርጉም የለውም፣ እንደ አንድ መውሰድ እንችላለን። ሁለት ሁለት የተደገመ እንደ አንድ እንወስደዋለን። ስለዚህ አንድ ሁለት ሶስት ብለን መድገም ማለት መጻፍ እንችላለን። ይሄ ደግሞ ማለት ማን ነው? በሌላ አባባል እዚህ ጋር ከማን ጋር እኩል ነው ማለት ነው? ከዲ ጋር እኩል ነው ማለት። ስለዚህ እነዚህ ሴት ሲ እና ሴት ዲ አንድ አይነት የሆነ ኤሌመንት ይዘዋል። ስለዚህ ሁለቱ ሴቶች ምን ይባላሉ ማለት ነው? ኢኳል ይባላሉ ማለት ነው። ግልጽ ነው አይደለም? በጣም ጥሩ። ኦኬ እስኪ ዲን እንየው። ማን ነው? ኤግዛምፕል ስሪ ማለት ነው። ኤግዛምፕል ስሪን ስናየው ምንድን ነው? ይኸው በደንብ ይኸው ኤግዛምፕል ስሪ ማለት ኤግዛምፕል ስሪ ኤ የተባለ ሴት ማንን ይዟል? ዩን ይዟል፣ ቪን ይዟል፣ ኤክስ የተባሉ ኤሌመንቶችን ይዟል። ኤፍ ደግሞ የተባለ ሴት ኤክስን ይዟል፣ ዩን ይዟል፣ ስሪን ይዟል። አሁን በደንብ ይዩት። አሁን ይኸው እዚህ ጋር ዩ አለ፣ እዚህ ጋር ዩ አለ፣ እዚህ ጋር ቪ አለ፣ እዚህ ጋር ቪ የሚባል የለም፣ እዚህ ጋር ኤክስ አለ፣ እዚህ ጋር ኤክስ አለ። ስለዚህ አሁን ውስጥ ላይ ያሉት ኤሌመንቶች እዚህ ጋር ስሪ አለ፣ እዚህ ጋር ግን ስሪ የሚባል የለም። ውስጥ ላይ ያሉት ኤሌመንቶች የተወሰኑ አሉ፣ የተወሰኑ ግን የሉም አይደለ? ስለዚህ እነዚህ ሁለት ኤሌመንቶች ማነው ሴቶች ምን አይደሉም ማለት ነው? ኢኳል ሴት አይደሉም ማለት ነው። ማለት ኢኳል ለመባል የግድ ዩ እዚህ ጋር ኢ የተባለ ዩ ቪ ኤክስ ከያዘ እዚህ ጋር ኤፍም የግዴታ ዩ ቪ ኤክስ መያዝ አለበት። ወይም ደግሞ እዚህ ጋር ኤፍ ያለው ኤክስ ዩ ስሪ ከሆነ እዚህ ጋርም ኢ ላይ ኤክስ ዩ ስሪ መሆን አለበት። አንድ አይነት ኤሌመንት መሆን አለበት ማለት ነው። ለመሆን ኢኳል ሴት ለመሆን ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ በጣም አሪፍ። ሌላኛው ደግሞ ኢኩቫለንት የሚባል ሴት አለ። አሁን ኢኳል ማለት በደንብ ለየን። ኢኳል ማለት አንድ አይነት ኤሌመንት ከያዙ ኢኩቫለንት ማነው ኢኳል ይባላሉ ሁለት ሴቶች። ሌላኛው ደግሞ ሁለት ሴቶች ኢኩቫለንት ናቸው ሲባል በመጀመሪያው ሲምቦላቸው ይሄንን ይመስላል። ኢኩቫለንት ሲምቦሉ ይሄንን ይመስላል። ስለዚህ ሴት ኤ እና ሴት ቢ ኢኩቫለንት ናቸው ከተባለ ስለ ኤሌመንታቸው አይደለም አሁን ደግሞ የምናየው። ኢኳል ሲሆን ውስጥ ላይ ያሉት ኤሌመንት አንድ አይነት መሆን አለባቸው ነው አይደል የተባብለን የነበረ። ስለ ኢኩቫለንት ስናወራ ደግሞ ስለ ብዛት ነው የምናወራ፣ ብዛታቸው ብቻ። ለምሳሌ አሁን እዚህ ጋር ኤግዛምፕል ፎርን እንየው። ኤ የተባለ ሴት ዩ ቪ ኤክስን ይዟል። ኤፍ የተባለ ሴት ደግሞ ኤክስ ዩ ስሪን ይዟል። አሁን ስንት ብዛት አለ እዚህ ጋር? ሶስት አለ ብዛቱ ማለት ነው። እዚህ ጋር ስንት ብዛት አለ? ሶስት አለ። በቃ አሁን ምንድነው የሚለን? ቱ ሴትስ ኤ ኤንድ ቢ አር ሴድ ቱ ቢ ኢኩቫለንት ይለናል። ሁለት ሴቶች ኢኩቫለንት ለመባል ኢፍ ኤንድ ኦንሊ ኢፍ ዘይ ሃቭ ኢኳል ነምበር ኦፍ አያችሁት፣ ኢኳል ነምበር ኦፍ ኤሌመንትስ። በቃ ብዛታቸውን ነው የኤሌመንት ብዛታቸው በውስጣቸው የያዙት ኤሌመንት ብዛት አንድ አይነት ከሆነ ምን መባል ይችላሉ ማለት ነው? ኢኩቫለንት መሆን ይችላሉ ማለት ነው። ውስጥ ላይ ያሉት ኤሌመንቶች አንድ አይነትም ሊሆኑ ይችላሉ፣ የተለያዩም ሊሆኑ ይችላሉ። ብቻ ምን መሆን ነው የሚጠበቅባቸው? ብዛታቸው አንድ አይነት ብቻ መሆን ነው የሚጠበቃቸው። አሁን ለምሳሌ እንደዚህ ማለት ነው። ለምሳሌ ሴት ኤ የተባለ ሴት ዋን ቱ እና ስሪን እንውሰድ። ሴት ቢ የተባለ ሴት ደግሞ ኤ ቢን እና ሲን እንውሰድ። ለምሳሌ ኤ ስንት ኤሌመንት አለው? ሶስት አለው። ቢ ስንት ኤሌመንት አለው? ሶስት አለው። ስለዚህ ኤ እና ቢ ምን መሆን ይችላል? አሁን ኢኩቫለንት መሆን ይችላል። ኢኳል ግን አይሆንም። አሁን ኤ እና ቢ ኢኳል ናቸው ወይ ከተባለ ይሄ ኢኳል ሴት አይደሉም። ኢኩቫለንት ግን መሆን ይችላሉ። ስለዚህ ኢኩቫለንትንና ኢኳልን በደንብ መለየት ይጠበቅብናል ማለት ነው። ግልጽ ነው አይደለም? በጣም ጥሩ። እሺ ኤግዛምፕል 5 ምን ይላል? ኤ ማን ይዟል? ፒን ይዟል፣ ኪውን ይዟል፣ አርን ይዟል፣ ኤስን ይዟል። እዚህ ጋር ደግሞ ቢ ላይ ደግሞ ኪው አር እና ፒ ነው። እዚህ ጋር ሶስት ኤሌመንቶች አሉ።
እዚህ ጋር ግን 4 ኤሌመንት አለው። ያያችሁ ልዩነቱ? ስለዚህ አሁን 4 እና 3 ደግሞ አንድ አይነት አይደሉም አይደለ? ስለዚህ እነዚህ ሴት ኤን እና ሴት ቢ ምን አይደሉም? ኢኩቫለንት ሴት አይደሉም ማለት ነው። ምክንያቱም የተለያየ ብዛት ኤሌመንት ስላላቸው በውስጣቸው ማለት ነው። በጣም አሪፍ። ኦኬ ሶ እስኪ ሌላ ደግሞ ኤግዛምፕል 6 ምን ይለናል? ሴት ኤ የተባለ ማን ነው? ሴት ሲ የተባለ ሴት ማን ይዟል? 1 2 3። ስለዚህ ብዛቱ ስንት ነው? ይሄ 3 ነው። እዚህ ጋር ደግሞ 3 2 ብዛቱ ስንት ነው? 3 ነው። ስለዚህ ምን መሆን ይችላሉ? ኤ እና ቢ ማን ነው? ሲ እና ዲ ምንድን ናቸው ማለት ነው? ኢኩቫለንት ናቸው፣ አንድ አይነት ብዛት ስላላቸው ማለት ነው። ስለዚህ ከዚህ ተነስተን ሁለት ሴቶች ኢኳል ከሆኑ ኤ እና ቢ እኩል ናቸው ማለት ምን ነበር ያልነው ቅድም? ሁለቱም አንድ አይነት ኤሌመንት ይዘዋል ማለት ነው። ስለዚህ ሁለቱም አንድ አይነት ኤሌመንት ከያዙ ደግሞ ብዛታቸውም እኩል ነው አይደለም የሚሆነው? ያ ብዛታቸውም እኩል ነው የሚሆነው። ስለዚህ ሁለት ሴቶች ኢኳል ከሆኑ ኢኩቫለንት መሆን ይችላሉ ማለት ነው። ኢኩቫለንት መሆን ይችላሉ። አሁን ለምሳሌ ይሄ ሴት ከዚህ ስናየው ሴት ሲ እና ሴት ዲ አሁን ኢኩቫለንት ሴት ናቸው። ምክንያቱም እዚህ ውስጥ ያሉት ኤሌመንቶች እና እዚህ ውስጥ ያሉት ኤሌመንቶች የቅደም ተከተል ጉዳይ ካልሆነ በስተቀር አንድ አይነት ናቸው። ስለዚህ ኢኳልም ኢኩቫለንት ሴት መሆን ይችላሉ ማለት ነው። ስለዚህ አንድ መጠንቀቅ ያለብን ሁለት ሴቶች ኢኳል ከሆኑ ምን መሆን ይችላሉ? ኢኩቫለንት መሆን ይችላሉ። ኢኩቫለንት መሆን ይችላሉ። ግን ሁለት ሴቶች ኢኩቫለንት ናቸው ማለት ግን ኢዳዝ ነሰሰሪ ላይሆን ይችላል። ሁሌም ላይሆን ይችላል። ኢኳል ላይሆን ይችላል። ኢኳል ላይሆን ይችላል። ለምሳሌ እዚህ ጋር ቅድም አየን እኮ እዚህ ጋር ኤ የሚባል ሴት 1 2 3 ይዟል። ቢ የሚባል ሴት ኤ ቢ ሲ ይዟል። ሁለቱ ግን ኢኩቫለንት ናቸው። የስ ኢኳል ግን አይደሉም አይደለም። ስለዚህ ከዚህ የምንነሳው ኢኳል ከሆኑ ሁለት ሴቶች የግድ ኢኩቫለንት መሆን ይችላሉ ናቸው። ኢኩቫለንት ከሆኑ ግን ኢኳል ላይሆኑ ይችላሉ የሚለውን ኮንሴፕት በደንብ መያዝ ይጠበቅብናል ማለት። ስለዚህ ኢኳል እና ኢኩቫለንትን በትክክል ለየን አይደለ? በጣም አሪፍ። ሰው ሶስተኛውና ሲ ደግሞ የሚባለው ሰብሴት ምንድን ነው? ሰብሴት የመጀመሪያው ሰብሴት ሲምቦሉ እንዲህ ነው የሚጻፈው። አሁን የኢኩቫለንትን ለይተናል፣ የኢኳልን ለይተናል፣ የሰብሴትን ደግሞ ለየን። ሰብሴት ሁለት ሴቶች ለምሳሌ ሲጻፍ ኤ ኢዝ ኤ ሳብሴት ኦፍ ቢ ሲባል ምን ማለት ነው? ኤ ሴት እዚህ ጋም ዴፊኒሽኑን እንደምናየው ሴት ኤ ኢዝ ሳይድ ቱ ቢ ኤ ሳብሴት ኦፍ ሴት ቢ ይለናል። ሴት ኤ የተባለ ሴት የሴት ቢ ሰብሴት ነው የሚባለው ኢፍ ኤቭሪ ኤሌመንት ኦፍ ኤ ኢዝ ኦልሶ አን ኤሌመንት ኦፍ ቢ ይላል። ኤንድ ራይት ላይክ ዚስ ነው። ምን ማለት ነው ባጭሩ? ሴት ኤ የተባለ ሴት የሳብሴት ኦፍ ሴት ቢ ነው ማለት ኤ ውስጥ ያሉ ኤሌመንቶች በሙሉ ማን ውስጥ አሉ ማለት ነው? ቢ ውስጥ አሉ ማለት ነው። በሌላ አባባል ኤ በሙሉ ቢ ውስጥ ይገኛሉ። ሌላ ምንም የተለየ ትርጉም የለው። ኤ በሙሉ ቢ ውስጥ ይገኛሉ። ለምሳሌ አሁን እዚህ ጋር እንውሰድ። ኤ ማን ነው? 2 3 እና 5 ነው። ቢ ደግሞ ማን ነው? 2 3 5 7 9 ነው። ኤ ውስጥ ያሉት ኤሌመንቶች በሙሉ እዚህ ውስጥ አሉ አይደለ? ያ ቢ ውስጥ አሉ። ስለዚህ ምን ማለት ይችላል? ኤ ኢዝ ኤ ሳብሴት ኦፍ ቢ ማለት እንችላለን። እሺ ቢ ኢዝ ኤ ሳብሴት ኦፍ ኤ ማለት ይቻላል? አሁን እንየውስ እዚህ ጋር ባለው በኤግዛምፕሉ ብቻ ማለት ነው። አሁን ይሄ ማለት ምን ማለት ነው? በዚህ ከተቀመጠ ቢ በሙሉ ማን ውስጥ ይገኛል ማለት ነው? ኤ ውስጥ ይገኛል ማለት ነው። አሁን ትክክል ነው ወይ? እንየው። ቢ ማለት 2 3 7 5 7 9 ነው። አሁን እዚህ ጋር 7 የሚባሉ እና 9 የሚባሉ እዚህ ውስጥ የሉም አይደለ? ስለዚህ ይሄኛው አይሰራም። ካልሆነ ደግሞ እንዲህ ተብሎ ይጻፋል። ቢ ኢዝ ኖት ኤ ሳብሴት ኦፍ ኤ ማለት ነው። ግልጽ ነው አይደለ? ያ ስለዚህ ምንድነው ኤ ኢዝ ኤ ሳብሴት ኦፍ ቢ ሲባል ኤ በሙሉ ኤ ውስጥ ያሉት ኤሌመንቶች በሙሉ ማን ውስጥ ይገኛሉ? ቢ ውስጥ ይገኛሉ ማለት በቂ ነው ማለት ነው። በጣም አሪፍ። እስኪ እንየው ሌላውን ኤግዛምፕል። ለምሳሌ ኤግዛምፕል ኤ ምን ይላል? ኤ እዚህ ጋር ያለው ኤ ማን ነው? ኤ ማለት ኤ ሲ እና ኢ ነው። ቢ ደግሞ ኤ ኢ አይ ኦ ኤንድ ዩ ነው። አሁን ኢዝ ሳብሴት ኦፍ ቢ ማለት እንላለን ወይ ነው? ምን ማለት ነው? ይሄ ማለት ኤ በሙሉ ቢ ውስጥ ይገኛል ካለ የስ እንላለን፣ ካልሆነ ደግሞ ፎልስ እንላለን። ኤ እዚህ ጋር እናያት። ኤ እዚህ ጋር አለች። ሲ እዚህ ጋር ውስጥ የለም፣ ኢ ግን አለ። ስለዚህ ሁሉም ኤ እዚህ ውስጥ ስለማይገኙ በሲ ምክንያት ስለሚያፈርሰው ምን እንላለን? ኤ ኢዝ ኖት ኤ ሳብሴት ኦፍ ቢ እንላለን። ለምን? ኤ በሙሉ እዚህ ውስጥ ስለማይገኝ ማለት ነው። የሚያፈርስ ስላለ። ማናት እሷም ኤሌመንቷ? ሲ ማለት ነው። በሲ ምክንያት ብቻ
ኤ ኢዝ ኖት ኤ ሳብሴት ኦፍ ቢ እንላለን ማለት ነው። ግልጽ ነው አይደለ? በጣም አሪፍ በጣም አሪፍ። ሶ ኤግዛምፕል 9 ኤም ምን ይለናል? ኢምፒቲ ሴት ነው። ኤም ኢምፒቲ ሴት ነው። ኤን ደግሞ የሚባለው ኤ እና ዲን ይዘዋል። ዜኖቹ ዋንስ ትሩ ነው። አንድ እንደ ኖት የምትይዙልኝ ሁሌም ፈተና ላይም ብዙ ጊዜ የሚመጣ ጥያቄ አለ። ኤምፒቲ ሴት ከሆነ ኤምፒቲ ሴት ኢዝ ሳብሴት ኦፍ ኤኒ ሴት ነው ይባል። ይሄ ማለት ለምሳሌ ኤምፒቲ ሴት ይሄ ነው፣ ወይም ደግሞ በዚህኛው መጻፍ እንችላለን። ሶ ኤምፒቲ ሴት ኢዝ ሳብሴት ኦፍ ኤኒ ሴት ኤ ሊሆን ይችላል። ኤምፒቲ ሴት ኢዝ ሳብሴት ኦፍ ቢ ሊሆን ይችላል። ኤምፒቲ ሴት ኢዝ ሳብሴት ኦፍ የሆነ ሲ ሊሆን ይችላል፣ የፈለግነው። ሶ ኤምፒቲ ሴት ኢዝ ሳብሴት ኦፍ ኤኒ ታይፕ ኦፍ ሴት መሆን ይችላል። ኤኒ ታይፕ ኦፍ ሴት፣ ያ ሴት ኤምፒቲ ሴት ሊሆን ይችላል፣ ነን ኤምፒቲ ሴት ሊሆን ይችላል፣ ወይም ደግሞ ልክ እንደዚህ ሲምቦል ያለው ኤሌመንት ያለው ሊሆን ይችላል። ሶ አሁን ምን ማለት ይችላል? ኤምፒቲ ሴት ኢዝ ሳብሴት ኦፍ ኤን ነው። ሶ ይሄ ትሩ ነው ማለት ነው። ይሄ ትሩ ነው። በጣም ጥሩ። ሶ ምንድነው? ይሄኛው ትሩ ነው ማለት ነው። ይሄኛው ቢ ደግሞ ስናየው ኤን ኢዝ ሳብሴት ኦፍ ኤን ነው። ይሄ ኤን በሙሉ አሁንም ራሱ ኤን ስለሆነ ኤን ውስጥ ይገኛል። ሰው ይሄም ትሩ ነው። ከዚህ ተነስተን ደግሞ ሁለተኛዋን ኖት እናያለን። ሁለተኛዋ ኖት ማለት ሁሉም ሴት ለራሱ ምን መሆን ይችላል? ሰብሴት መሆን ይችላል። ሰብሴት ቱ ኢትሰልፍ ይላል። አያችሁ? ለራሱ ማለት ነው። ለራሱ ምክንያቱም ሴት ምንድን ነው ያለው? ሴት ኤ ሰብሴት ኦፍ ቢ ማለት ይሄ በሙሉ እዚህ ውስጥ ይገኛል አይደል? የተባባል ነው። ሶ ራሱ ለራሱ ከሆነ ኤ ኢዝ ሳብሴት ኦፍ ኤ ማለት ኤ በሙሉ ኤ ውስጥ ይገኛል ነው። ይሄ ደግሞ በጣም ትክክል ስለሆነ ስለዚህ ኤምፒቲ ሴት ኢዝ ሳብሴት ኦፍ ኢትሰልፍ የሚለውን እናሟላለን ማለት ነው። ግልጽ ነው አይደለ? በጣም አሪፍ በጣም አሪፍ። ሶ እስኪ እንቀጥል። ከዛ ደግሞ ፕሮፐር ሳብሴትስ ምን ማለት ነው የሚለውን ልዩነታቸውስ ምንድን ነው? ፕሮፐር ሳብሴት ሲምቦሏ ይች ነች። በነገራችን ላይ ሲምቦሏ ማለት የፕሮፐር ሳብሴት ይች ብቻ ነች። ከታች የላትም። ከታች ያለችዋ እንደዚህ ከሆነ ይሄ ሰብሴት ነው። እንደዚህ ብቻ ከሆነች ግን ፕሮፐር ሳብሴት ነው። ያ ላይክ አሁን ደፍነን ነው ይች እንደምታዩት ማለት ነው። ሶ ሁለት ሴቶች ኤ ኢዝ ምን ማለት ነው? ኤ ኢዝ ነው ሶሪ። ለምሳሌ ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ሲባል ምን ማለት ነው የሚለውን እንይ። ሶ እዚህ ጋር ዴፊኒሽኑንም እንደምታዩት ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ማለት ምን ማለት ነው? በመጀመሪያ ኤ በሙሉ ቢ ውስጥ ይገኛል። አንድ ቅድም የሳብሴት ስንለው የነበረውን። ሁለተኛ ግን ቢ መብለጥ አለበት ከኤ በትንሹ በአንድ ኤሌመንት፣ በሁለት ሊበልጠው ይችላል፣ በሶስት ሊበልጠው ይችላል፣ በአራት ሊበልጠው ይችላል፣ ችግር የለም። ግን ቢያንስ ከአንድ በላይ በሆነ ኤሌመንት መብለጥ አለበት። በሌላ አባባል ምንድነው? ኤ እና ቢ እኩል መሆን የለባቸው። ግን ምንድነው? የመጀመሪያው ኤ ግን በሙሉ ቢ ውስጥ ይገኛል። ከዛ እሱ ብቻ አይደለም ቢ ደግሞ መብለጥ አለበት በኤሌመንቶች ማለት ነው። እንደዛ ከሆነ ምን መሆን ይችላል? ፕሮፐር ሰብሴት መሆን ይችላል ማለት። ለምሳሌ ኤን እንየው። አይ ምን ኤግዛምፕል 11 ማለት ነው። ኤ የሚባለው ኤ ኢ እና ሲ ነው። ቢ የሚባለው ኤ ሲ ዲ ኢ ነው። ስለዚህ አሁን እዚህ ጋር ኤ በሙሉ በመጀመሪያ ኤ ውስጥ ያሉት በሙሉ እዚህ ውስጥ ይገኛሉ አይደለ? ያ ኤም አለ ኢም አለ ሲም አለ። ከዛ በተጨማሪ ቢ ደግሞ ማንን ተጨማሪ ይዟል? ዲን ይዟል ማለት ነው ኤ ውስጥ የሌለ። ስለዚህ ምን መሆን ይችላል? ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ መሆን ይችላል። በዛ አባባል በነገራችን ላይ የቀደሙም ይሆናል። የቀደሙ ማለት ኤ ኢዝ ሳብሴት ኦፍ ቢ መሆን ይችላል። እዚህ ጋር ስናየው ይኸው ኮምፔር ማድረግ ያለብን ኤ በሙሉ ቢ ውስጥ ስለመገኘቱ ነው እንጂ ኤ እና ቢ እኩል ሊሆኑ ይችላሉ፣ ሊበልጠውም ይችላል። ምንም አይመለከተንም። እዚህ ጋር ምንም ስለማወዳደር ውስጥ አይገባም። እዚህ ጋር ግን ቢያንስ መብለጥ አለበት የምትለውን ኮንሴፕት እንድትይዙ ነው። ሶ ከዚህ ተነስተን ቅድም ምን ብለናል? ቅድም ኢምፒቲ ሴት ኢዝ ሳብሴት ኦፍ ኤኒ ሴት ብለናል አይደለ? እዚህ ጋር ግን ኢምፒቲ ሴት ኢዝ ፕሮፐር ሳብሴት ኦፍ ኤኒ አዘር ሴት። ከራሱ ውጭ ነው። ራሱን አይጨምርም። እዚህ ጋር ራሱን አይጨምርም ማለት ነው። ምክንያቱም ቢያንስ በአንድ መብለጥ አለበት ተባብለናል አይደለ? ሁለት ሴቶች ኢምፕሮፐር ሳብሴት ለመባል። ስለዚህ ከራሱ ጋር መሆን አይችልም። በሌላ አባባል እንደ ሁለተኛው ኤኒ ሴት ኢዝ ኖት ኤ ፕሮፐር ሳብሴት ኦፍ ኢትሰልፍ። አንድ ሴት ለራሱ ምን መሆን አይችልም? ፕሮፐር ሳብሴት መሆን አይችልም ማለት ነው። ለምን? ይበልጣል፣ መብለጥ አለበት ስለተባባልን ማለት ነው። በጣም አሪፍ ሰው። እዚህ ጋር አሁን ኤግዛምፕል እንደምታዩት ለምሳሌ 12 ላይ ዲ ኢምፒቲ ሴት ነው፣ ኢ ደግሞ ኤ እና ዲ ነው። ሶ ኢምፒቲ ሴት ኢዝ ኤኒ አዘር ሴት ስለተባባልን የስ ይሄ ምን መሆን ይችላል? ይሄኛው ትክክል ነው። ይሄኛው ግን ፎልስ ነው። ለምን? አንድ ሴት ለራሱ ሰብሴት መሆን ይችላል። ኤ ኢዝ ሳብሴት ኦፍ ቢ ብለናል። መጀመሪያ ኤ ኢዝ ሳብሴት ኦፍ ኤ፣ ይሄ ትክክል ነው።
ኤ ኢዝ የፕሮፐር ሳብሴት ኦፍ ኤ ከተባለ ግን ይሄ ፎልስ ነው። ስለዚህ ምን መሆን ይችላል? ቢ ፎልስ መጣ ማለት ነው። ግልጽ ነው አይደለ? በጣም አሪፍ በጣም አሪፍ። ሌላኛው ደግሞ አራቱን ኮንሴፕቶች ዛሬ በደንብ አየን ማለት ነው። አራቱን ኮንሴፕቶች በደንብ አይተናል። ሌላኛው ቬን ዲያግራም ነው። ቬን ዲያግራም ማለት ምንድነው? ሴቶችን በአንድ ሰርክል ታይፕ ሊሆን ይችላል ወይም ደግሞ ሬክታንጉላር ታይፕ ሊሆን ይችላል። አሁን እዚህ ጋር በምናየው የሆነ ሰርኩላር አይነት ሼፕ ባለው መልኩ ኤሌመንቶችን ልናስቀምጥበት ወይም ደግሞ ሪፕሬዘንት ወይም ደግሞ ልንወክልበት በምንችለው መልኩ የምናስቀምጥበት መንገድ ነው። ለምሳሌ አሁን እዚህ ጋር ኤ እነዚህን ይዟል። በሌላ አባባል ሴት ኤን ጻፎ ቢባል ሴት ኤ ማለት ማንን ይዟል ማለት ነው? አንድ ሁለትንና ሶስትን ይዟል ማለት ነው። በዚህ ወይ በቬን ዲያግራም እንዲህ ማለት እንችላለን። ለምሳሌ እዚህ ጋር ማየት እንችላለን። አሁን ሴት ኤ ማለት ማን ነው? ውስጥ ላይ ያሉት ናቸው። 1 4 እና 5 ነው። ሴት ቢ ደግሞ ማለት ውስጥ ላይ ያለውንም ውጭ ላይ ያለውንም የያዘ ነው። ስለዚህ ሴት ቢ የሚባለው የመጀመሪያው ውስጥ ላይ ያሉትን 1 4 5 እና ውጭ ላይ ደግሞ ያሉትን ደግሞ 6 ይዟል ማለት ነው። ስለዚህ በዚህ መልኩ በቬን ዲያግራም ተጠቅመን መስራት እንችላለን ማለት ነው። በጣም አሪፍ። ኦኬ እስቲ ኤግዛምፕል ኤክሰርሳይዝ 1.2 ነው። መጽሐፋችሁንም ገልጣችሁ ይሄን ቪዲዮ እያያችሁ ከሆነ አብረን በጋራ መስራት እንችላለን ማለት ነው። ኦኬ ምንድነው የሚለን? ዋን ትሩ ፎልስ ነው የሚለን። ስለዚህ ትሩ ፎልስ አሁን የምናየው በመጀመሪያ ደረጃ ሰብሴትንና ፕሮፐር ሳብሴትን ታሳቢ ማድረግ አለብን። እነዚህ ሁለቱን ዴፊኒሽኖችን በደንብ መያዝ አለብን። እሺ ኤ ምንድነው የሚለን? 1 4 3 ኢዝ ኤ ሳብሴት ኦፍ 3 4 1። ይሄ ምንድነው? ትሩ ነው። ለምን? ይሄ በሙሉ እዚህ ውስጥ ስለሚገኝ ማለት ነው አይደለ? ሳብሴት ዴፊኒሽን እንደዛ አለ የተባባልን። በጣም አሪፍ። እሺ ቢ ምን ይለናል? 2 6 8 ኢዝ ኤ ሳብሴት ኦፍ 6 8 ይለናል። ይሄ ፎልስ ነው። ለምን? 2 የለም እዚህ ውስጥ ቢ ሁለተኛው ላይ 2 ስለሌለ ማለት ነው። በጣም አሪፍ። ሲ ምንድነው የሚለን? 2 8 4 ኢዝ ኢኳልስ ቱ 8 4 ይለናል። ስለ ኢኳል ሴት ነው እያወራን ያለ ነው። ይሄና ይሄ ሁለት ሴቶች ኤ እና ቢ ኢኳል ናቸው ከተባለ ምንድነው አንድ አይነት ኤሌመንት መያዝ አለባቸው ተባብለናል አይደል? ስለዚህ እዚህ ጋር ያሉትና እዚህ ጋር ያሉትም አንድ አይነት ስለሆነ ኦርደር ነው ማተር የሚያደርገው። እሱ ደግሞ ችግር የለውም። ስለዚህ ምንድነው? ትሩ ነው ማለት ነው። በጣም አሪፍ። እሺ ዲን እንየው። ዲ የምን ምልክት ነች? እቺ የፕሮፐር ሳብሴት ነው። ፕሮፐር ሳብሴት ደግሞ ምን ከሆነ ደግሞ ምን ብለናል? ሁለት ሴቶች ኤ ኢዝ የፕሮፐር ሳብሴት ኦፍ ቢ ከሆነ አንደኛ እኩል መሆን የለባቸውም ተባብለናል። ሌላኛው ደግሞ ኤ በሙሉ ቢ ውስጥ መገኘት አለበት። ከዛ ደግሞ ቢ ደግሞ መብለጥ አለበት ተባብለናል። እንየው እስኪ። የመጀመሪያው ኤቢሲ ነው። እዚህ ጋር ግን ኤቢሲ አለ። ልክ ነው። ከዛ ውጭ ደግሞ ሁለቱም አንድ አይነት ናቸው፣ እኩል ናቸው። ስለዚህ ይሄ ምንድነው? ፕሮፐር ሳብሴት መሆን አይችልም። ፎልስ ነው። መብለጥ አለበት በሁለተኛው ቢያንስ ማለት ነው። ይሄ ፎልስ መጣ ማለት ነው። ኢ ደግሞ ምንድነው? 7 4 ኢዝ ሳብሴት ኦፍ 7 4 5 6 የፕሮፐር ሳብሴት ማለት ነው። ይሄ ትክክል። በመጀመሪያ እነዚህ በሙሉ እዚህ ውስጥ ይገኛሉ። ከዛ ደግሞ ይሄኛው ደግሞ ስለሚበልጥ ስለዚህ የፕሮፐር ሳብሴት ሩልን ያሟላል። ኢትስ ትሩ እንላለን ማለት ነው። ኦኬ ኤፍ ደግሞ ምንድነው የሚለን? ይሄ የምን ምልክት ነው? የኢኩቫለንት ምልክት ነው። ስለዚህ ኢኩቫለንት ለመባል ደግሞ ብዛታቸውን ብናየው እዚህ ጋር ስንት አለ? 3 ኤሌመንት አለ። እዚህ ጋር ስንት አለ? 3 ኤሌመንት አለ። ስለዚህ ይሄ አንድ አይነት ስለሆነ ትሩ እንላለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ጂ ደግሞ ምንድነው? ኢምፕቲ ሴት ነው። ኢምፕቲ ሴት የፕሮፐር ሳብሴት ኦፍ ዚስ ነው። ይሄ ደግሞ ኢምፕቲ ሴት ስላልሆነ ራሱ ኢምፕቲ ሴት ኢዝ የፕሮፐር ሳብሴት ኦፍ ኤኒ አዘር ሴት የሚል ኖትም ስላየን ይሄ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። በጣም አሪፍ። ይሄኛው ደግሞ ኢምፕቲ ሴት ኢዝ ሳብሴት ኦፍ ቱ፣ ይሄ ትክክል ነው። ኢምፕቲ ሴት ኢዝ የሳብሴት ኦፍ ኤኒ ሴት ብለናል አለ። ያ አንድ ይሄ ነው። ሌላኛው ደግሞ አይ ደግሞ ምን ይላል? ኤም ኤ ሲ ደግሞ ምንድነው? እዚህ ኳልቱ ኤም ኤ ኤም ዲ ይለናል። ስለዚህ ሁለት ሴቶች ኤ እና ቢ ደግሞ እኩል ናቸው ካል ምንድነው የሚሆነው? ሁለቱም አንድ አይነት ኤሌመንት መያዝ አለባቸው ነው ያለው። ስለዚህ ኤምኤ ሲ ያለ እዚህ ጋር ግን ኤምኤ ዲ እና ሲ የተለያየ ስለሆነ ይሄ ምን ይሆናል ማለት ነው? ፎልስ ይባላል። ይሄ ግን ኢኩቫለንት ቢባል ኖሮ ትክክል ነበር። ለምን? ይሄኛውም 3 ኤሌመንት ይዟል፣ ይሄኛውም 3 ኤሌመንት ስለያዘ ሁለቱ ሴቶች ኢኩቫለንት ናቸው ወይስ አይደሉም ቢባል ግን በትክክል ነው ማለት እንችል ነበር ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። በቀጣይ ደግሞ ይሄንን ሌሰናችንን ሁለተኛው 3 4 5 6ን አብረን በሌላ ሌሰን እንሰራዋለን። አይ ሆፕ ጥሩ ጊዜ አብረን እንዳሳለፍ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ አድርጉ።
ኖቶች አሉ። ቴሌግራም ቻናላችን ላይ ጥያቄዎች፣ ኤክሰርሳይሶች፣ ወርክሺቶች አሉ። ቴሌግራም ቻናላችን ላይ ጆይን አድርጉ። መልካም የጥናት ጊዜ፣ መልካም ጊዜ ይሆንላችሁ። ባይ ባይ።